ሩታ ሄርሜላ ታስቢኛለሽ እናንተ ከደሽ ነው የምታስቢው ሩታ ነው ማታደምጪው ሰው ነው ማታደምጪው ተጠላው ከፋኝ እያልሽ ነበር እንዴ ተጠላው ማንም ዞሩብኝ ምናምን ፍራሽ ነው እንዲዞርብሽ ያደረጋው ስለሆነ አንቺ አስተባበሻቸው የሆነ እኮ ተረጋጊ በቃ አንቺ ያደረግሽው ነገር ጠንቀሽ ታውቂያለሽ ተረጋጊ አሁን ይኸውልሽ እንደዚህ ሆነሽ አይደለም እንድታወሪ የምፈልገው እሷ ክፉ ናት እሷ መጥፎ ሴት ናት ምናምን እያላችሁ በጣም ብዙ ነገር ያላችሁ ሰዎች ናችሁ ገባሽ እኔን እንደተበዳይ ሰው በደሉኝ ሰደቡኝ ብዙ ነገር አረጉብኝ እሱን ይብያለሁ በመጀመሪያ ደረጃ ሩታ ተረጋግተሽ ለማውራት ሞክሪ እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም ስለዚህ በመጀመሪያ ደረጃ እኔ ራሴን ከማላቅበት ቀን ጀምሮ የነበረውን ነገር አስረጅኝ ባንቺ በኩል የምታውቂውን እውነት አስረጅኝ ነው እያልኩሽ ያለሁት ሄርሜላም እንደዛው ለምንድነው ነገር ብታስደጋግሙ ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም እኔ ጋር ሁሉ ሰላም ነው እንግዲህ የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው እንግዲህ እንደቀጠለ ነው አብሪሽ ምርመራውን ቀጥሏል ማለት ነው በሴቶቹ ላይ እንግዲህ አሁን ደግሞ ሁለቱ ላይ ነው ሁለታቸውም ዛሬ የሚገርም ነገር ነው ተፈጠረው ሁለቱም ያልጠበቁት ነገር ነው የገጠማቸው ሄርሜላም የልጅ አባት መጣ እንግዲህ ሚስቴ ልጅ ይላል ብለ ስጠብቅ እሷም ያላሰበችው ነው የሆነው ሄርሜላም እኔ ከጎን ነበርኩኝና የመጨረሻ ማለትም ያው ሄርሜላን ጥላ ወደኔ መጣ እኔን ቀለበት አድርጋል ብላስ በጉጉት ስጠብቅ ነበር እንግዲህ እሷም ያልጠበቀችው ነው የሆነው የቻናል ቤተሰቦች እንግዲህ እናያለን እናንተም በኮሜንት ላይ የተሰማችሁን ነገር የጠበቃችሁት ነገር ሆኗል ወይ በኮሜንት ሐሳብ አስተያየታችሁን እፈልጋለሁ ወደ ቪዲዮዎች እንሄዳለን ምን አለ መሰለሽ እኔ አሁን ማንም ስለተከራከረ ምንም የሚፈጠር ነገር የለም መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ የተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው ስለዚህ በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁም ያለሁት በመጀመሪያ ደረጃ እውነታውን ነገር ማወቅ ፈልጋለሁ ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው ስለዚህ ለኔ እንደዚህ መሆን ሄርሜላም ሩታም ተጠያቂ ናቸው እያንዳንዱን ትክክልና አብረሽ አሁን ትክክለኛ ነገር ማድረግ ጀምረሃል ማለት ነው ሩታ ሄርሜላም ብቻ ሳይሆኑ እስከ ዛሬ ድረስ ከጎን ያሉት ሰዎች በሙሉ ላንተ እንደዛ መሆን ተጠያቂ ናቸው ምክንያቱም አንተ ራስን አልነበረም ስትኖር ነበረው ራስን አልነበረም ስታዘ ነበረው በቃ መጀመሪያ ሳትታመም ራሱ በዚህ ውጣ በዚህ ግባ በቃ ወንድምም ቡዜም ዴቭም ሁሉም ተጠያቂ ነው በዚህ ባንተ ህይወት ላይ ማለት ነው ምክንያቱም አንተ ራስን ማስተዳደር አልቻልክም ራስን መወሰን አልቻልክም በዚህ ግባ በዚህ ውጣ እያሉ ሁሉም ነበር ለዚህ ደረጃ እንድትበቃ ያደረጉ ሁላቸውም ተጠያቂ ናቸው ብዬ ነው ማምነው ማቀርና አንተን ከመውደድ ምንም ያደረኩት ነገር የለም ከባህር ላይ በጣም ከጎን ለመቆም እየሞከርኩ ነበር በጣም ካንተ ጎን እንዴት ነው በጣም ብዙ ነገሮችን እያለፍኩኝ አይፈልግሽም እንደገና ደግሞ ከኔ ጋር ህይወትን ቀለበት እንዳረክልኝ ታውቃለህ አይደል አብርሽ ይሄን ታስታውሳለህ ማለት ምክንያቱም ደህና ነበርክ የዛ ሰዓት ምክንያቱም ጤነኛ ነበርክ ከልብህ ነበርክ ቀለበት አድርገህልኛል ከኔ ጋር አዲስ ህይወት ጀምረሃል ሩታን ደግሞ ፈተሃታል የታወቀ ነገር በስትክክል በሚዲያ የተፈታችሁት ሰዎች ናችሁ ስለዚህ እሺ እሱ ምናልባት ቪዲዮ ላይ ታይም ሊሆን ይችላል እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበትን አስወልቀኸኛል ስለዚህ ለዚህ ነገር እንዴት ቀለበትሽን ላስወልቅ ይችላል ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ ወለቅሽ እንዴ በጣም አስገድደኝ እኮ ነው አብርሃም እጄ ላይ እኔ አልፈልግም አብርሃም ዛሬ እናንተ ላይ ክፍተት ስላለ እንደዚህ አይነት ነገር ሊፈጠር ይችላል ነገ እናንተ መታረቃችን አይቀርም ስለዚህ በመሃል ቀለበት ማውለቅ የለብህም ኖ እያልኩ ነበር ግን ደግሞ አስገድደኝ ከእጄ አስወልቀው ኤፍሬምም ነበር እንግዲህ ከወንድ በላይ እኔ ጉልበት ሊኖረኝ አይችልም ሩታም ነበረች ሁለቱም መተው እንደዛ ከኛ አይደል ጊዜ አልነበረችም ስለዚህ ቪዲዮ አሁን እዚህ ጋር ነው ችግሩ እውነትም አብርሽ በዚህ ልክ ማስታወስ የማይችል ከሆነ ቀለበቱን ማስወለቁንም ያው እንደምታዩት አያውቅም ማለት ነው ስለዚህ ቪዲዮችን ተመልሶ ማየት አለበት ሁሉም ነገር ተመልሶ ያው ሚዲያ ላይ የተጫነ ነገር ስለሆነ ኦዲየንሱ የሚያውቀው ነገር ስለሆነ ተመልሶ ወደ ኋላ መመርመር አለበት ማለት ነው ምክንያቱም የታለ ቀለበቱ ብሎ ጠይቋታል ቀለበት ማድረጉን እሺ ብሏታል ማድረጉን ያውቃል ከሷ ጋር ቀለበት እንዳደረግለት ያውቃል ከዛ ማስወለቁን ግን አያውቅም የታለ ቀለበቱ ብሎ ጠየቃት ማለት ነው ስለዚህ ወደ ኋላ ተመርምሮ ያሉትን ነገሮች ቪዲዮዎችም ሁሉ አይቶ መወሰን አለበት ማለት ነው አሁን እዚህ ጋር ምክንያቱም ሄርሜላ ያልጠበቀችው ነገር ነው ልክ እንደተሻለ ወደኔ ይመጣል ብላ ነበር የጠበቀችው ማለት ነው ስለዚህ ሄርሜላ ያልጠበቀችው ነገር ስለሆነ ተመልሶ ቪዲዮዎችን አይቶ የሚወስነው ውሳኔ ደግሞ እንጠብቃለን ማለት ነው ሩታም ዝም እንድትይ አይደለም እዚህ ጋር የጠራሁሽ ማለት ነው ማውራት ያለብሽ ነገር ልታወሪ ይፈልጋሉ መናገር ያለበት ምንም ሰው ላይክ እየሰማሁ ነው ስለዚህ ክርክር ውስጥ መግባት ስለማልፈልግ ነው ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ እነግራለሁ ኢትስ ኦኬ አሁን እዚህ ጋር አንተ እዚህ ጋር ምንም ነገር አላውቅም ምናምን አልከው ነገር እኔ ተጠያቂ ነው አልችልም ምክንያቱም አንተ እንዳታቆኝ ደግሞ አንተ የሆነ ነገር እንድትሆን እኔ ምንም ነገር ላደርግ አልችልም ልቦና ያውቀዋል ገባ አይደለ የሆነ ነገር ማድረግ ብፈልግ ኖሮ እስከዛሬ የምቀመጥ አይነት ሰው አልነበርኩም ግን ደግሞ የልጅ አባት ነን ከፉም ጥሩም ደግም አሳልፈናል ሶ አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ ማችል ሰው እንደውብኝ ልቦና በደንብ ጠቅሞ አይደል ሜቢ ብዙ ሰዎች ብዙ ነገር ሩታ አሁን እዚህ ጋር እውነትም ማስመሰል ምንም አያደርግም
አንተ ላይ ምንም ማድረግ አልፈልግም፣ አንተ ላይ ማድረግ ብፈልግ ኖሮ ምናምን ብለሽ መቀባበት አያስፈልግም። እውነት ለመናገር ኦዲየንሱ ራሱ ያውቃል አብርሽ ምን እንዳረግሽው ማለት ነው አለ አይደለ? ልክ እንደ ልጅ እውነትም የልጅ አባት ነው ብለሽ የምታስቢ ቢሆን ኖሮ እኮ ያ ሁሉ ያርገፈታኝ ምናምን ብለሽ ወረቀት ምናምን ለማስፈረም እስር ለማሳሰር ምናምን ያ ሁሉ እሱን በቃ በፍቅር ቀርበሽ ምናምን እሱን ተለይተሽ ለመጉዳት ምናምን አትሞክሪም ነበረ። እውነት የልጅ አባት እንዳይጎዳ እውነትም እንዳይጎዳ ብትፈልጊ ኖሮ ያ ሁሉ ማድረግ አትችይም ነበረ፣ አታደርጊም ነበረ በሱ ላይ ማለት ነው። አሁን እዚህ ጋር ማስመሰሉ ምናምን እኔ ማምነው ምንድነው ሄርሜላ አሁንም አብርሽን አትፈልገውም፣ ግን እሱ ላይ መጫወት ነው የምትፈልገው። በቃ አትፈልግም፣ ከሱ ጋር መኖር አትፈልግም። እሱ ላይ መጫወት ፉክክር ነው ከሄርሜላ ጋር ማለት ነው። ፉክክር ነው የያዘችው እንጂ እኔ እንጃ አብርሽን የምትፈልገው አይመስለኝም። አሁን ነገር ልንገርሽ፣ አሁን እዚህ ጋር እኔ የሁለታቸውንም መስማት የምፈልገው ማወቅ የምፈልገው ነገር አለ። ማውራት ያለባቸውን ነገር ያወሩ። ከዚህ የራሴን ውሳኔ ምን እንደሆነ ደግሞ እናገራለሁ አይደለ እንዴ? እኔ ከዚህ በኋላ እንዴት መምራት እንዳለብኝ ህይወቴን እንዴት መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ መጣው ሰው ነኝ። ስለዚህ የራሴን ፍላጎት የራሴን ሀሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸውም ማለት ነው። ስለዚህ እያንዳንዱን ነገር ዛሬ በተዋሹ ሁለታችሁም ነገ ከነገ ወዲያ ይሄ ውሸት ሊደበቅ አይችልም፣ ይደረስበታል። ያም ሆነ እኔስ በህይወት እስካለሁኝ ድረስ ሁለታችሁንም ማላቅበት ምንም አይነት ምክንያት ይኖራል ብዬ አላስብም። ይኸውልህ አብርሃም፣ አሁን አብርሃም እዚህ ጋር የራስህን ህይወት ራስህ ነው መኖር አለብህ። እንትና በዚህ ግባ በዚህ ውጣ ምናምን እያለክ መኖር የለብህም። ምክንያቱም ወንድ ልጅ ነህ፣ ማሰብ አለብህ። አሁን እየተቸገር ካለህ እኮ እዚህ ጋር ሁለት ሴት ይዘህ ነው በቃ ከሁለቱም ውጣ። ከዛም በኋላ አስበህ በራስህ መዝነህ ቪዲዮዎችን አይተህ ሁሉ ነገር አይተህ ማን ነው ከኔ ጋር መኖር ያለበት የሚለው ነገር ራስህ መወሰን አለብህ። አሁን ኦዲንሱ ወደ ሄርሜላ ሆን ወደ ሩታ ሆን ምናምን ማለት አይደለም። በቃ ትክክለኛ ለአንተ ለህይወት መቼም ትዳር ማለት ደስተኛ ሆነ የምትኖርበት ህይወት ነው እንጂ እንደዚህ ታመህ የምትኖርበት ቦታ መሆን የለበትም። በቃ ለአንተ ህይወት የሚያስብ ማን ነው፣ ለአንተ ህይወት የሚጨነቀው ማን ነው የሚለው ነገር ወስነ መሄድ አለበት። ምክንያቱም እዚህ ጋር ሌላም ሴት ሄርሜላም እኮ ሴት ናት። ወደሷ መጥተህ እኮ ሌላ ህይወት ማበላሸት ሳይሆን ሁለቱም ጋር ባላንስ ማድረግ አለበት። በትክክል ራሴ መምራት ባለብኝ በኩል እመራለሁ ያልከው ከሷ ጋር ህይወትን ፈተህ ከኔ ጋር ህይወትን ጀምረህ ነበር አብርሃም። ይሄንስ ወደ በኋላ መለስ አላየኸውም ነው? ሄርሜላ አንድ ነገር ልንገርሽ አይደለ? እኔ ከቅርብ ጊዜ ጀምሮ ምን እየተፈጠረ እንደነበረ ምንም ማስታወሰው ነገር የለም። እያንዳንዱ ነገር እየነገርኩሽ ነው። ቡዜ ነግራኛለች፣ አጠገቤ ነበረች። ከዛም በኋላ ደግሞ ቪዲዮዎችን ወደ ኋላ መለስ ብዬ እያየሁኝ ነበር። እያንዳንዱ የሚደረገውን ነገር ግን እኔ ማውቀው ታሪክ የለም። ስለዚህ ለዚህ ነገር ደግሞ ተጠያቂ ናቸው። እሺ እኔ ደግሞ ነገሮችን ላስረዳህ ሬዲ ነኝ። ገባህ አይደለ? በመጀመሪያ ደረጃ አንተ ከሷ ጋር ከተለያየ በኋላ ባፍንጬ ይውጣ ያለችውን ሰውዬ እንዴት ነው በአንድ ቀን እንደዛ የምትመለሱት? ሽማግሌ ሳይገባበት ኦር ሰምቲንግ ወይ ሽማግሌ ፈርታው ነው ወይም ደግሞ የሆነ ነገር እናስቀድማለን ካልተባለ በቃ እሷ ባፍንጬ ይውጣ ያልከውን እንደዛ ስታንቋሽ የነበረችው ሴትዮ እንዴት ነው በአንድ ልትመለስ የምትችለው? እዚህ ጋር ስታስመስል አሁንም ደግሞ ጤነኛ አይደል? ስታስመስል እንደዚህ መቀበል የለብህም። አታስመስል ሩታ። አብርሃም እኮ መለስ ብዬ አይቻለሁ ቪዲዮዎችን እና ከቅርብ ጊዜ ወዲህ የማስታውሰው ነገር የለም ካለ እኮ ወደ ሩታና ወደ ልጄ ተመልሻለሁ፣ ተጸጽቻለሁ እና ከዚህ በፊት ያደረኩት ነገር ጸጽቶኛልና ወደ ልጅና ወደ ሩታ ተመልሻለሁ ያለው ነገር እኮ ውሸት ነው ማለት ነው። ገብታችኋል? አሁን በትክክለኛ አስተሳሰቡ በትክክለኛ አእምሮ ሆኖ አይደለም ያንን ነገር የተናገረው ወይም ወደዛ ነገር ያ ሁሉ ነገር ከሩታና ከኤፍሬም ጋር ሆኖ ሲያደርገው የነበረው ነገር ሁሉ ምንም የሚያውቀው ነገር የለም ማለት ነው። ማለትም ያው ጭንቀትም ውስጥ ገብቶ ይሁን አለማስታወስም ሊሆን ይችላል። በዛ ነገር ውስጥ ሆኖ ነው ያ ሁሉ ነገር ያወራው ማለት ነው። ስለዚህ አሁን ያንን ነገሮች ሲያስብ ምን ሊወስን እንደሚችል ግልጽ ነው። በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። ትውልድ ይያለፍኩኝ። እሺ በመጀመሪያ ደረጃ ሩታ ተረጋግተሽ ለማውራት ሞክሪ። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ በመጀመሪያ ደረጃ ይሄው የምታያቸውን ነገሮች እኔ አንቺን ይቅርታ መጠየቄን ምንም ማስታወሰው ነገር የለም። ስለዚህ ለኔ ይሄም ነገር አዲስ ነው፣ ማቆ ታሪክ ነው። አለቀ። ስለዚህ ማልቀስ ፈልጌ አይደለም፣ ግን ደግሞ ላይክ የኔ ማለት ነው። አብርሃም እንግዲህ ያው ቆራጥ ሆኖ ነው የመጣው እንዳያችሁት። በለቅሶም በሽምገላም በለቅሶ ሽምገላ ምናምን የሚታለል ሰው አይመስለኝም። አሁን የመጀመሪያው አብርሽ አይመስለኝም። ጨክኗል ማለት ነው። እንግዲህ ያው ሄርሜላም የተሰማትን ተናግራለች፣ ሩታም ብሶቷን ውስጧን በለቅሶም ተናግራለች ማለት ነው። እንግዲህ አሁን እሱ ምንድነው ማድረግ ያለበት? መለስ ብሎ ያው መረጃ አለ፣ ወዲንሱም አለ፣ ቪዲዮዎች አሉ። አሁን ይቅርታ መጠየቂንም አላቅም እያለት እኮ ነው። መጥቼ አንቺ ጋር ይቅርታን ጠይቄ አንቺ ጋር መምጣቴ ምናምን ልጄ ሚስቴ ማለቴንም አላቅም እያለ ነው። ስለዚህ ተመልሶ ቪዲዮችን ማየት አለበት ማለት ነው። ወደኋላ ቪዲዮችን እያንዳንዱን አይቶ መርምሮ መወሰን ያለበት። አሁን እዚህ ጋር በእነሱ ንግግር አይደለም። ትንሽ አልጠራው እኮ አሻፍሽን አትክፈቻ። እሺ ማውራት ፈልጉ ነገር ነው። ለማንኛውም ይኸውልህ አብርሽ፣ በመጀመሪያ ደረጃ እንደዚህ አይነት ሁኔታ እንኳን አንተ እንደዛ እንኳን ብልሃት ቢሆን
ወደ ህይወቴ መለሳለሁ ወይም ደግሞ ካንቺ ጋር መቀጠል ፈልጋለሁ ብትል እናንተ ደና ሆነ ቢሆን ኖሮ ከኔ ጋር ያለህን ነገር በስትክክል ነበር ማቋረጥ የነበረብህ። እሷም ከኔ ጋር ህይወት እንደጀመር ካወቀችን ታውቃለች። ሶ እኔ ጋር መታ ነገሮችን ከኔ ጋር ያለህን ነገር አስተካክላ ኖ የልጅ አባት ነው ወደ እኔ ይመለስ ማለት ትችልና እኔ ማናገር ትችል ነበር። ገባህ አይደል? ከኔ ጋር ህይወት እንደጀመር ካውቃ እሷ ለበቀል ወይም ደግሞ ለሆነ ነገር ፈልጋ ነው። አሁን አልተሳካላትም ነው። ገባህ አይደል? ስለዚህ ሰው ማመን ተገቢ። እኔ የምለው ነገር ይሄ ነው፣ ያልተመቸኝ ነገር ይሄ ነው። ምክንያቱም አሁን እውነት አብርሽ ያው አላስታውስም አላቅም አንቺን ይቅርታ መጠይቄ አለ እንጂ በእውነት ቢሆን ኖሮ አብርሃም በቃ እንደ ክብር ሰጥቶ ከሷ ጋር አሳልፏል። እንግዲህ ተደብሮባት ምናምን መሄድ አይደለም። ገብቷቸዋል አይደለ? ከሄርሜላ ጋር አሳልፏል። በቃ ካንቺ ጋር ያለኝ ነገር እዚህ ጋር ይቁም እና በቃ አሁን ወደ ልጄና ወደ ሚስቴ ተመልሻለሁ፣ በጣም ይቅርታ ስላሳለፍኩት ጊዜ ምናምን ብሎ እሷን የማትጎዳበት መንገድ ነግሮ በስነ ስርዓት ነበር እንጂ መለየት ተነበረበት። እንዲህ በድንገት ሄዶ ምናምን ሊያደርገው እንደማይችል ያው ታውቃላችሁ፣ አብርሃም ነው። በድንገት ጥሏት ምናምን በቃ አንቺ የራስሽ ጉዳይ ምናምን ብሎ የሚሄድ አይመስለኝም። ምክንያቱም በሩታ ላይ የሰራውን ስህተት በሄርሜላ ላይ መስራት አለበት ብዬ ስለማላምን ነው እኔ የምከራከረው። ሰው የሆነ ቀይር እንዲል የምታስለኪው ነገር አለ መሰለኝ። ምን እንዳደረገ ስለምታምኝበት ነው። እኔ እንደዛ ነገር አላደረኩም። ጥሩ ነገር ከኔ ጋር ጥሩ ነገር ያለውን ሰው እንኳን ለመቀየር ያራራሽ ሴት ነሽ። ገባሽ? በጣም የምታስጠይ ሴት ነሽ። እሺ አሁን ሩታ የሁለታችሁን እንትን ክርክር ለመስማት እኔ አልመጣሁኝም። በቃ ማወቅ የምፈልገውን ነገር እያወቅኩኝ ነው። ቀስ በቀስም ነገም ከነገ ወዲያም እያጣራሁኝ እመጣለሁ። ስለዚህ ለጊዜው አሁን ሁለታችሁም አታስፈልጉኝም፣ ሂዱልኝ። በቃ ሩታም ሄርሜላም አታስፈልጉኝም። አለቀ በቃ። ምን ትችላላችሁ?